ኢትዮጵያ ውስጥ ነው የምላችሁ ማንም አሸንፈኝም። I'm in this field guys. I'm in this field. የነገርኳችሁ እዚህ ውስጥ ነኝ እኔ። እዚህ ውስጥ ነኝ። አንድ አመት ጁጁትሱን የተማርኩ ማለት ብራዘር። አሁን ደግሞ እስኪ ቀጣይ ተፋላሚውን በቀጣይ ከጆኒ ጋር ሊፋለም የሚመጣውን ፋይተር ሰምተን እንመለስ። እኔ አንተ ከ5 ሰከንድ በላይ ከኔ ጋር ከቆየ ጆኒ ተብዩ ወይም እንቁራሪቷ ማለት ነው ከ5 ሰከንድ በላይ እኔ ጋር ከቆየ በቃ እኔ ልዋረድ። ስለዚህ ተዘጋጅ። በ5 ሰከንድ ውስጥ ጨርሳለሁ። ተዘጋጅ። ይዶን ነው የሚያቶ ለህዝቡ ብዬ ነው እንደማትችል ለማሳየት ማለት ነው። እንግዲህ እንደሰማችሁት ነው ፋይተሮቹ ሐሳባቸውን ሰንዝረዋል፣ ተናግረዋል። እስኪ ጆኒ ደግሞ እንዳጠቃላይ ስለ ፋይት ያለውን እስኪ ወቸው ጉድ ፖድካስት ላይ ከተናገረው ቀንጨባ አድርጌ ላስደምጣችሁና ሐሳብ አስተያየታችሁን በኮሜንት ቦክስ እያስቀመጣችሁ የቀጣዩን ፋይት ማን ያሸንፋል የሚለውንም በዛው በኮሜንት ቦክስ እየገመታችሁ እስኪ ቪዲዮዋን ቀንጨባ አድርገን አይተናት እንምጣ። ቃቴሊና ሴዶ ማርሻል አርቲስት በማርሻል አርት ዓለም ውስጥ ፋይተር አይደሉም፣ ግን በመላው ህዝብ አይን እንደ ፋይተር ነው። ቢኮዝ አብዛኛው ሰው ትክክለኛ ፋይተር ምን እንደሆነ አያውቅም። ለመላው ህዝብ ኤጁኬት ለማድረግ እነዚህ ሰዎች እያስገባን መቀጥቀጥ አለብን። በራሴ ትሬኒንግ ኮንፊደንት ነኝ። ምን መስዋዕትነት መክፈል እንዳለብኝ ትሬኒንግ ውስጥ ደግሞ ምን ያህል መሰቃየት እንዳለብኝ አውቃለሁ። እስኪ ያለፈውን ፋይት ደግሞ የመጨረሻውን 1 ደቂቃ ምናምን ላሳያችሁና ተመልሰን እንገናኛለን። ለቀጣይ ተፋላሚዎች መልካም እድል ነው ማለት የምፈልገው። ነገር ግን ሊያሸንፍ የሚችለው ከወዲሁ መገመት ብዙ ላይከብድ ይችላል። እንደ ስፖርት ዕውቀት እንዳለው ሰው ብቻ ሳይሆን ብዙ ያን ያክል ዕውቀት የሌለው ሰው ራሱ ምናልባት ፋይቱን በቀላሉ ሊገምት ይችላል። ከባለፈው ኤክስፒሪየንስ ኦር ደግሞ ካሉት ልምዶች አንፃር እንግዲህ ግምት ወዴት እንዳደላ መገመት ትችላላችሁ። የእናንተን ሐሳብና አስተያየት በኮሜንት ቦክስ እስኪ ማን ያሸንፋል የሚለውን ኮሜንት ላይ አስቀምጡልኝ። ቴንኪው